አሃ ጀማው ስሙኝ፣ እነዚህ ሰዎች እንዴት እያያችኋቸው ነው? እኔ ግምቴ ይኸውላችሁ፣ ግምቴ ላይክ ፍላጎት አይደለም። የዚህ ዓለም ዋንጫ ግምቴ ከነዛ ጭራቆች አያልፍም። ከፈረንሳይ ያልፋል የሚል ግምት የለኝም። ግን እነዚህ መሰስ እያሉ እየሄዱ ነው። አይታወቅም። ይኸውልህ ዓለም ዋንጫ ምናምን ጥሎ ማለፍ ምናምን የ90 ደቂቃ ሊጎራ ነው። የሆነ አንዳንዴ ስኳድህ ምናምን ላይወስነው ይችላል። የሆነ በድመት ኮቴ መተህ ልትበላው የምትችለው ነገር ነው ዓለም ዋንጫ። እኔ ግምቴ ለፈረንሳይ ነው። ግን እኔ እነዚህ አላማሩኝም። የእነዚህ አካሄድ ትንሽ እንትን ይላል። በዛውም አካውንቱ ተመቷል። ኮፒ ሊንክ አድርጉት። 600,000 መግባት እንደዚህ ከብደናል። ያራዳ ልጆች ነግሬያችኋለሁ። ፈረንሳይን ማቆም የሚችል ብቸኛ ቡድን እንግሊዝ ነው። እመኑኝ ነው የምላችሁ። እመኑኝ። ይድረሱና እናያለን። ዋት ፐርፎርማንስ ማን! ጁድ ቤሊንግሃም ማን ኦፍ ዘ ማች። በቃ ጁድ ቤሊንግሃም አንተ አንደርሬትድ ነው ታውቃለህ። ምን አበሻ ነው ታውቃለህ። ተራራ ላይ መሮጥ ይችላል። አልሰማቸውም። የፈጠነ ብሬስ ቡካዮ ሳካ አታጫውተው። በቃ ገባ። አሲስት እንኳን ማስወጣው 64ኛ ደቂቃ ይበዛል ነው ብዙ ነው። 64ኛ ደቂቃ ድረስ ሃፍ ታይም ብታስወጣው ፒስ ነበረ። እንግሊዝ 3-2 ታሸንፋለች ማለት ነው። ድራማቲክ ራይት ባክ ላይ እንግሊዝ ያለባት ከርስ ማንደም ኳንዛ ቀይ ያገኘ ከዛ ኋላ ወጥር ማለት ነው 12-13 ደቂቃ ስግጥ ብሎ ተከላከሉ ማለት ነው። ይሄ አርሰናል መንፈስ ያለበት ቡድን ነው። ዋንጫውን ይበለዋል። እመኔ ነው የምልህ። ገባ አይደለ? ፈረንሳይን ደግሞ ማለት ነው አንድ ያላት ድክመት ሚድፊልድ ነው። ትራንዚሽን ላይ ምናምን ነው የሚያጠቁ። ገባ? ይሄ ደግሞ የትራንዚሽን ማስተር የሆነ ሚድፊልድ እኮ ነው። 3 የተለያዩ 8 ቁጥሮች ይዞ የሚገባ ሚድፊልድ እኮ ነው። ገባ አይደለ? እንግሊዝ አሁን ምን አለ በላይ ኖርዌይን እንደ ብራዚል ዓለም ትሪት የምታረጋት ሃንድል ነው የምታረጋት ኖርዌይን። ሃላንድ እንደተለመደው 1 ጎል ያገባል። 3-1 ኖርዌይን። ምን አለ በላይ በስማ ምን አይነት ጨዋታ ነው! ማን ኢንግላንዶች አልፈዋል ማለት ነው። በቀይ ወጥቶባቸው ምን አይነት ጨዋታ ነው የሚጫወቱት! ሙሉ ጨዋታው ማለት ነው። ይሄ ጨዋታ ማለት ነው ሪዛልቱ አይገልጸውም ጭራሽ። ሜክሲኮ ሙሉ ሰዓት ሲቀጠቅጣቸው ነበር። አውት ኦፍ ኖዌር ነው ቤሊንጋም 2 ጎል አገባላቸው ማለት ነው። ከዛ በኋላ በቀይ ወጣባቸው። አንተ ምን አይነት ጨዋታ ነው የሚጫወቱት! ማን ጎርደን እዛ ፔናልቲ ያስገኘላቸው እንደገና አገቡ ማለት ምንድነው? ይሄ ኪኖኔስ ነው ምናምን የተባለ ሰውዬ ሜክሲኮ ምንድነው የሆነ ነገርማ ይጠቀማል። ማን 90 ዲግሪ ላይ ቀረቀረላቸው ማን በጣም ነው የሚያስፈሩት ሜክሲኮች ማለት ነው። ግን ያው ዛሬ እንደዚህ ተጫውተው መውደቃቸው በጣም ነው የሚገርመው። ማለት 3-2 ነገ በደንብ ነው የምንኖርበት። አሁን እኔ ምልተኛ የማንቺ ተጫዋች ቀጣይ ዓመት ቪያጋ ትወጣለህ አያገባኝም አባቴ። ከቁርስ በኋላ ጠዋት 1 ማታ ከራት በኋላ 1 ይባላል። እንትን ለምን አቅስሞ ወጣከለም ነው አያገባኝም። በቃ አየነው እኮ ዛሬ እንዴት እንደሚጠቅም እዛ ሜዳ ላይ ሜክሲኮ እንዲለጥልታቸው ፒክፎርድ ፈጣሪ እንዲለጥጦ ለማሸነፍ ይቻላል እንዴ ሜክሲኮ? በፈጣሪ ስም ቀጣይ ዓመት ተዘጋጁ ብያለሁ ለመዋጥ። እኔ አያገባኝም። እንደዚህ ነው ድሮ። ፖርቹጋልም ትውጣለች፣ ማንቺም ቀጣይ ዓመት ይውጣል። ጨርሻለሁ። ጀማው ለማንኛውም ኢንግላንድ ከኖርዌይ ጋር ደርሷሉ። ያው ደህና ደሩ ለማለት ነው የመጣሁት። 12 ሰዓት ከ20 ሆኗል። እውነተኛ ካለብን እኛ እንግዲህ አሁን የዓለም ዋንጫ በጣም ጥሩ መድረክ ነው። እንቅልፍ እናንተናችንን አዛብቶታል። ማህበራዊ ህይወታቸው እውነት ተበላሽቷል። እውነቱን ለመናገር ሰው ሲተኛ እኛ እንተኛም፣ እኛ ስንነሳ ሰው ተኝቷል። በቃ ግልብጥብጣችን የወጣበት ሁኔታ ነው የተፈጠረው። ለማንኛውም 12 ሰዓት ከ20 እንደሆነ አይቼዋለሁ። አትወቀሱኝ። እኔ ደህና ደሩ ለማለት ነው የመጣሁት። ተመታዱ ደሩ። በቃ የምትንቀሳቀሱ ኮፒ ሊንክ ሼር አድርጉት። ለማንኛውም ሰላም ደሩ። እሺ፣ ሰላም ደሩ። በዘንድሮ የዓለም ዋንጫ ሌላኛው አሳዛኝ እንግዲህ ተሸናፊ ማለት ነው እንግዲህ እስካሁን 2 ሸኝተናል ማለት ነው የዚህ ውድድር አዘጋጆችን ማለት ነው። ሌላኛዋ ደግሞ እንደምትመለከቷት ሜክሲኮ ናት ማለት ነው። በጀብድ ነበር የተጫወተችው። እጅግ በጣም አስደናቂ ፐርፎርማንስ ነበር በዚህ ጨዋታ ላይ ማሳየት የቻለችው ሜክሲኮ። ነገር ግን እንግዲህ እንግሊዞች እየተሳቡ እየመጡ ነው። የሚያሳምኑ አይደሉም። እኔ ምንም የቶማስ ቱሄል ቡድን የሚያሳምን ነገር አላይበትም። ነገር ግን እየመጣ ነው። በቃ እየተሳበ ወደፊት ነው። ያገኛቸውን ግን አጋጣሚዎች መጠቀም ላይ እጅግ በጣም አስደናቂ ነው። ጁዲ ቤሊንጋምን የመሰለ አስገራሚ ተጫዋች አለው። ሃሪ ኬንን የመሰለ አውሬ አጥቂ ያለው በየትኛውም አጋጣሚ ጎል ሊፈጥር ላይ የሚችል ተጫዋቾችን ይይዟል ማለት ነው። ሜክሲኮ ግን ራውል ጂሜኔዝ እጅግ በጣም ያሳዝኑ ተጫዋቾችን ይዛ እንግዲህ የዓለም ዋንጫን በዚህ ጨርሳለች ማለት ነው። እጅግ በጣም አስደናቂ ጨዋታ ነበር። እነዚህ ጨዋታዎች ሌሊት ሆኑ። ብዙዎች የእግር ኳስ ወዳጆች ላይ መለከቷቸው ይችላሉ ብዬ አስባለሁ። ሌሊት ሆኑ እንጂ እጅግ በጣም ድንቅ ጨዋታ ነው እንግዲህ እየተመለከትን የምንገኘው። እንግዲህ ዛሬም ይቀጥላል። የአራዳ ልጆች ሀሳብ አስተያየት እናንተ ነው። ሼር ኮፕ ሊንክ ይደረግ። ይመቻችሁ። 5 ጎል
2 ፔናልቲ 1 ቀይ ካርድ ምን ትፈልጋለህ ከዚህ በላይ ማምሸት? አትሊስት አልቆጨህም? በዛ ላይ ጨዋታው ሙሉ 90 ደቂቃውን ማጥቃትና ማጥቃት ብቻ። ሜክሲኮ ግን እዚህ ጨዋታ ላይ መመለስ ነበረባቸው። ምን አይነት ቀይ ወጥቶላቸው ከ75 ደቂቃ እንዴት እስከ 100 ደቂቃ ያገቡ? 11 ደቂቃ ተጨምሮ ይገባዋል፣ ኢንግላንድ ይገባዋል። በቃ በዚህ በቀላሉ ምድብን ብትሆን ፋይናል የመድረስ ትልቅ እድል አላት። ግን ቀጣይ ኖርዌይን ነው የምትገጥመው፣ ኤርሊንግ ሃላንድን ማለት ነው። እንደግፏለን፣ የትም አይደርስም ኢንግላንድ። ያው ቅድም እንዳልኳችሁ ይሄ ታታሪ ሰውዬ ጁድ ቤሊንጋም ነው ኢንግላንድን እዚህ ወርልድ ካፕ ላይ እየተሸከመው ያለው። ይመቸው። የእንግሊዝ ተጫዋቾች ቪያግራ ወጣው ይገባሉ የተባለው ዜና እውነት መሆኑን አረጋግጦልናል። 54ኛ ደቂቃ ላይ ነው እንግዲህ እንግሊዝ በቀይ ካርድ የወጣባትና ሜክሲኮ እስከዛሬ ጎል ተቆጥሮባት የማታውቀው ሜክሲኮ 3 ጎል ጠጣች። ለምን በቀይ ወጥቶባቸው ማለት ነው። እንግሊዝ 3-2 ሜክሲኮን አሸንፋ እንግዲህ ወደ ቀጣዩ ዙር አልፋለች። የሚገርም ድራማቲክ ጨዋታ ነበር። የምሬ ነው። ላመለጣችሁ ሰዎች ሬስት ኢን ፒስ ብያለሁ። እንግሊዝ እንደዛ ተንኮታኩታ ስትጫወት የነበረች ቡድን በአነቃቂ ኃይል ይሄ አነቃቂ ኃይል ግን ለኛ ለእንቅልፋችን ያስፈልገናል መሰለኝ እና ተረበለ። ጨዋታው ቀይ ካርድ ነበረው፣ 2 ፔናልቲ ነበረው ለሜክሲኮ ለእንግሊዝም። በቃ የሚገርም ሰከንድ ሃፍ ፈርስት ሃፍም ነበረ። ቤሊንጋም ማን ኦፍ ዘ ማች ማን አልተቻለችም ዛሬ ቪያግራው ሰርቷል ነው የምልህ። ለማንኛውም እንግሊዝ ከኖርዌይ 8 ውስጥ የምናየው የሚገርመው ጨዋታ ይሆናል ማለት ነው ጋይስ። ደህና ዋሉ። ምን አይነት ፋይት ነበር የተመለከትነው ጋይስ? ቶታሊ በቃ ማንጋታችን በደንብ ወርዝ የሚያደርግ አይነት ጨዋታ ማለት ነው። እንግሊዝ እንግዲህ ከአዘጋጅ ሀገራቶች አንዱ የሆነችውን ሜክሲኮ 3-2 በማሸነፍ ወደ ኳርተር ፋይናሉ መቀላቀሏን ማረጋገጥ ችላለች። በጣም ነበረ በጭንቅ የተፈተነችው ማታ እንዳልኳችሁ ማለት ነው። በጣም የሚገርም ፋይት ነበር የተመለከትነው ማለት ነው። ሜክሲኮ በጣም አሳዛኝ ተሸናፊ ነበረች። በዚህ ውድድር ላይም አስደናቂ ጉዞ ከነበራቸው ናሽናል ቲሞች መካከል አንዷ ሆና ነው ያገኘዋት። የሚናቅ ናሽናል ቲም የለም በአጠቃላይ በዚህ ዓለም ዋንጫ ማለት ነው። ኤኒዌይ በዚህ ጨዋታ ላይ እንግሊዞች በጁድ ቤሊንጋም አማካኝነት 2 ጎሎችን አከታትለው አስቀድሞ አስቆጥሮ 2-0 እየመሩ ነበረ። ከዛ በኋላ ሜክሲኮዎች እንግዲህ በኩዊኖኔስ አማካኝነት ጎል አስቆጥሮ 2-1 ማድረግ ችሎ ነበር። ጨዋታው ላይ እንግሊዞች እንግዲህ 54ኛው ደቂቃ ላይ ኳንሳን በቀይ ካርድ በሰሩ ጥፋት ምክንያት ያጡታል ማለት ነው። ታዲያም ግን እንደዛም ሆኖ በሃሪኬን አማካኝነት ፔናልቲ አግኝተው ፔናልቲ አስቆጥሩና ጨዋታውን 3-1 ይመራሉ ማለት ነው። ነገር ግን ሜክሲኮዎች በቀላሉ እጅ የሚሰጡ አልነበረም። ይባስ ብሎም የኳንሳ ቀይ ካርድ ከሜዳ መውጣት እንግዲህ በጣም በነፃነት እንዲያጠቁ እድሉን ሰጥቷቸው ነበረ። በእርግጥ ፈርስት ሃፍም የተሻለ ሲያጠቁ የነበሩት ሜክሲኮዎች ነበሩ። ከዛ በኋላም እንግዲህ ራውል ሜንዲስ 69ኛው ደቂቃ ላይ ጎል አስቆጥሮ 3-2 አድርጎ ጨዋታውን ሜክሲኮዎች እስከ መጨረሻዋ ሽርፍራፊ ሰከንድ ድረስ እንግሊዝ ላይ ጫና ፈጥረው መጫወት የቻሉ ቢሆንም ነገር ግን ተጨማሪ ጎል ማስቆጠር ሳይችሉ በእንግሊዝ ብሔራዊ ቡድን 3-2 ተሸንፈው ከዚህ ዓለም ዋንጫ መሰናበታቸው ተረጋግጧል ማለት ነው። ኤኒዌይ በዚህ ጨዋታ ላይ ሃሪኬን 1 ጎልና 1 አሲስት በስሙ ማስመዝገብ ችሏል። ጁድ ቤሊንጋም 2 ጎል ማስመዝገብ ችሏል። በዚህ ዓለም ዋንጫም የእንግሊዝ ብሔራዊ ቡድን ቁልፍ ተጫዋቾች እንደሆኑ በድጋሚ እያስመሰከሩ ይገኛሉ ማለት ነው። እናንተ ስለዚህ ጨዋታ ምን ትላላችሁ? እንግሊዝ በኳርተር ፋይናሉ ኖርዌይን የምትገጥም ይሆናል። የፕላስ ምርቱ መጫነት ነው። ቢስሚላ አይኔ ምን ይመስላል? ይኸው እንግዲህ ፋሚሊ ይሄን ጨዋታ ለማየት ነው እስካሁን የቆየው ነው። እንግሊዝ 3-2 አዘጋጅ ሀገር ሜክሲኮን ሸኝተናል። ፋሚሊ አደራ ከእንቅልፌ ስነሳ ይሄ ቪዲዮ ቫይራል ወጥቶ መጠበቅ አለበት። ስለዚህ ሁላችሁም ኮፒ ሊንክ፣ ሪፖስት፣ ላይክ አድርጉልኝ አደራ። ይሄን ጨዋታ ግን ማን ነው ቁጭ ብላችሁ ያያችሁት? እስቲ ያላችሁ ግን አለም ብሎ እስቲ ኮሜንት ላይ። እውነት በጣም ነው ደስ ያለኝ። ብዙዎች የእንግሊዝን ውድቀት ሲጠብቁ ነበር፣ ግን አልተሳካ። ቪያግራው ሰርቷል። እሳት ነው የሆኑት። ቤሊንጋም 2 በ2 ደቂቃ ውስጥ ማዱኬና ዶክተርን አስቀምጠን ሳካ ነው የገባችሁ። ዲክላን ራይስ ኧረ ስለ ጨዋታውን ይሄን ማስረዳትም አልችልም፣ ግን በጣም ደስ ብሎኛል ስላሸነፍ። ማታ በጣም ከፍቶኝ ነበር ብራዚል ኔይማር ስለወደቀ። አሁን ግን ዋናው ክለቤ ሀገሬ እንግሊዝ አሸንፋለች። በጣም ደስ ብሎኛል። ዋው ኧረ ቢስሚላ እንዴት ሴሌብሬት እያደረጉ እንደሆነ ብታዩ በጣም ነው የሚያምረው። ለማንኛውም እንግሊዝ ስላሸነፈች በጣም ደስ ብሎኛል። የተሰማችሁን ኮሜንት ላይ አስቀምጡ። እንቅልፍ ሊደፋኝ ነው፣ በግድ ነው የጨረስኩት። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ